አሁን ትክክለኛ ሰይጣኑ ታውቋል ማለት ነው። ፈታ አይደለም፣ በሌላ ድምጽ ነበር እየተሰማኝ የነበረው ውስጥ ከሚያወራኝ ድምጽ ጋር ተመሳሳይ። ሽንት ቤት ገብቶ መኝታ ቤት አይወጣም። ሽንት ቤት ገብቶ መኝታ ቤት እንዴት ነው የሚወጣው? የገባሽ በኢየሱስ ክርስቶስ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ትላንት የተፈጠረውን ነገር አይታችኋል። እንግዲህ ከሻንጣ ውስጥ በስነስራ ምናምን ላይ ታያችሁ ይችላል ለእናንተ ካሜራ ላይ ማለት ነው። ግን ዋናው ይሄ በደም የተጻፈው ነገር ዳኒ ነኝ ይላል እና ከላይ ሙቱ ይላል። መሀል ላይ ደግሞ የአጽም ወይም ደግሞ የሞት ምልክት አድርገው ቲሸርቱ ላይ ጽፈው በደም አጨማል። ያ ቲሸርት ደግሞ እኔ መጀመሪያ ቀን ስደበደብ የለበስኩን ነበር፣ ጠፍቶብኝ ነበር ራሱ ማለት ነው። እና አሁን ትክክለኛ ሰይጣኑ ታውቋል ማለት ነው። ማን ነው ትክክለኛ ሰይጣኑ? እንደፈራችሁትና እንዳላችሁት ዳኒ ነው ማለት ነው። ይሄ ምንም የሚያጠያይቅና የሚያጨቃጭቅ ነገር የለም። አሁን እኔ ይሄንን ግን ለማመን ምንድነው ሰው የዛን ቀን አይታችሁት እንደሆነ ልክ ያንን ነገር ስንለው ቀጥ ብሎ እያለ ወደ ውስጥ የገባው ማለት ነው ያለምንም ጭቅጭቅና ያው ይረብሻሉ እና ያለምንም ጭቅጭቅ ቀጥ ብሎ ወደ ውስጥ ነው የገባው። ግን ምንም አይነት ምላሽ አልሰጠም። ከዛ ወዲህ ወደ ውስጥ ገባና ተመልሶ ወጣ። እሷም ለመጠየቅ ብላ እየተከተለችው ወደ ልጆቿ ሄደች። ከዛ ወዲህ እንግዲህ ዛሬ ነው የምንገናኘው ለመጀመሪያ ጊዜ ማለት ነው። እና መጠየቅ የምፈልገው ነገር ምንድን ነው? እቃ እያጠቡ ነው ጭራሹ ነው የሆነ እቃው እንቀሳቀሳል ምናምን። በስማ ድምፅ ከተሰማችሁ አላውቅም። እቃ ምናምን የእቃ ድምፅ የሚታጠብ ጋር ውሃ ያፈሳሉ። በቃ ኦልሬዲ እነዚህ ሰዎች ቤቱ ወርሰውታል። መንፈሶች፣ እነዚህ መንፈሶች ቤቱን ወርሰውታል በማንኛውም ሁኔታ ማለት ነው። እኔ አሁን ቢመልስልኝና ይሄ መናገር የተሳነው ባይሆንና ቢመልስልኝ ደስ ይለኝ ነበር። መናፍስቶቹ ካሜራማኑን አያስፈራሩም ወይ? እኔ በጣም ነው ግርም የሚለኝ። ወላ ለእኛ የማይታይ ነገር አንተስ። ኧረ እባካችሁ ተውኝ ወይ ውጡ። በቃ ልክ እኔ ስገባ ታዩኝ፣ በቃ ስመጣ ታዩኝ ማለት የምትታዩ ሁኑ። እስቲ ደግሞ በዚህ ጀመሩ። ለማንኛውም እነሱን ተዋቸውና ካሜራማን ዝም ብለህ ትቀርጻለህ ያለውን ነገር። እኛ እዚህ ጋር ደንብ ደም ምናምን ስናይ እንደዚህ በመዘፍዘፊያ ደም ሞልቶ ሲመጣ ምናምን ብዙ ነገር ስናይ በጌታ በኢየሱስ ክርስቶስ ወጋውት ይህንን ክፉ መንፈስ። ኧረ ተውኝ። ከየት ነው ደግሞ ይሄ? ከየት ነው?
አፍነው አራፈኑኝ ወይኔ ድረሱልኝ የፈላው ወይኔ አፈኑኝ ወይኔ አፈነኝ እኮ እናንተ ልክ ቤት ስገባ በቃ በስነ ስርዓት አይታያችሁም ይታይ አላውቅም ግን በስነ ስርዓት ነው ባንሶላ ፍን ያደረጉኝ ከኋላ ማለት ነው ጥሎኙላ እኔ ስቃይ በዛ ስቃይ በዛ እዚህ ምን እንደማደርግ አላውቅም አሁን ደግሞ እንከን ያመጡት ከረሜላ ምናምን ጭራሽ እናቴ ራበን እና እየተንቀሳቀሰ ነው ክሩ ከረሜላውን ብላው ምንድነው ፍስክት እኔ ደክሞኛል ጭራሽ ከረሜላ ብላ ይላሉ ጭራሽ እነዚህ ደግሞ አይመጡም እንደ ቆይ ማን ነው እንዳታስገባቸው አሁን መንፈስ ነው እንዴ ሲያወራ የነበረ ከውጭ ነው ከውስጥ ዛሬም እንደዚህ ነው ፍቅር በእናትህ ወይኔ ጉድ የፈላ ምንድነው የምታወራው ክፈት ምናምን ሲል የነበረው አላልሽም ክፈት ነው ክፈት አልኩኝ ክፈት አይደለም በሌላ ድምጽ ነበር እየተሰማኝ የነበረው ውስጥ ከሚያወራኝ ድምጽ ጋር ተመሳሳይ እሱም አይደለም ያለው እኔ ነኝ ለነገሩ እኮ መንፈሱ አንተው ስለሆንክ እሷ ላይም አዋር እሷ አላወራም ግን የሆነ የመንፈስ ድምጽ ሰምቻለሁ ክፈት የሚል ከውስጥ ከውጭ ማለት ነው አትከራከሪ እሷ ነች ጭራሽ እኔ ነኝ ክፈት ነው ያልኩት በቃ በኖርማል ድምጽሽ ነው ያልሽው መንፈስ አሁን እንትን አላለም አረ ፍቅር በእግዚአብሔር ተመለስ ዛሬም እዛው ላይ አጣይቋለሁ በመልክትም ቢሆን ንገረኝ አሁን ድምጽ አልሰማም እሱ ምን ይመልስልሃል አልሰማም አሁን ምን ብሎ ይመልስልህ በፈጣሪ እየመለሰ አይደል እንዴ እንደዚህ ያለ አንተ እንዴ እሺስ ምንድነው ይገሉሃል እናንተ እኔ ልገሉኝ ማለት ነው አይደል ደግሞ በዚህ አሰራር መጥቶ በመደና ያለ እኔ ውጭ ላይ ስገባ ምንም ድምጽ የለም ሲቀጥል አሁን ደግሞ ነው የሰማነው እዚህ
ይኸውልሽ ከማታ ጀምሮ እያሰቃዩኝ ነው። ምንድነው የሚያሰቃዩ? ምንድነው እሱ? እኔ ያሉኝን ነገር ለእናንተ ልነግራችሁ አልችልም። እነዚህ ነገሮች በተለይ ደግሞ ለአንተ ልነግርህ አልችልም። ያልከኝን ነገር ያሉኝን ነገር ማለት ነው። እንዴ ምን አረኩኝና ነው እንዴ? ምን ሆነ ነው? እነሱ እንደሚሉኝ ከሆነ እኔ ለመርዳት በየመሰለኝ እዚህ ውስጥ የገባሁት ብዙ ነገር እየተባለ እኮ ነው፣ እየተሰደበ እኮ ነው። አይደለም ከሻንጣ ውስጥ ምንድን ነው ያገኘ ነው? ስለሱ ነገር እንድታስረዳ ይፈልጋል። አንደኛ ዝም በል፣ ሁለተኛ ደግሞ ልንገርህ አንተ መሞት አለብህ እያለኝ ነው። ማን ነው? ዳኒ። አዎ እኔ አብሮኝ እኮ ነው የመጣው። አሁን እሱ መች ነው እንደዛ ብሎ ከያለ ባለፈው ይሹ ምንድነው ደሙ ላይስ ምን እንደሚለው መንፈስ ነው እሱ። ጭራሽ እንደዛ ማለት ምን ማለት ነው? እኔ የምትገሉኝ ነው? መንፈስ ጻፈ እያልሽ ነው? እሱ ነው ማ እኔን መስዋዕት ሊያደርጉኝ ነው እንዴ? ማን ነው? ቅርብናት ተዋንተ ሰው እየሰማተው ማን ነው? እኔ መሞት አልፈልግም። ከዚህ ቤት በቃ አሁን በሩ ክፍት ነበር እኮ ይሄው የሰሞኑ እየተደገመ ነው። አሁን ደግሞ ተዘግቷል። መንፈሱ ማን ነው? አንተ ከሰይጣን ጋር ለምን እንደምታወራው መልስ የምትመላለሰው በእናትህ እና እነሱን አምና እኔን አሁን ልገለኝ ነው? ይሄ ቤት ልቀቅ፣ ይከተሉኛል። ተስገድልኝ መስዋዕት ሊያስደርገኝ ነው። እሺ ምንድነው የሚሻለው? እንደዚህ እየሆንክ ልትኖር ነው? ይኸውልሽ ፍቅር እነሱ እያሉኝ ያሉት አሁን እየበላኸው የሆነ ነገር ሲንኳኳ ይቻላል። ምንድን ነው የምትበላው? ምንድን ነው የምትበላው? ምንድን ነው የምትበላው? ወይኔ ምንድን ነው የምታኝከው? ምንድን ነው? ኪኒ ነው እንዴ? አይደለም። እና ምንድን ነው? ቅድም ከረሜላ ወርውረውብኝ ነበረ እና አልበላም ብዬ ጥዬው ነበረ እዚህ ቤት። አዎ አሁን ምንድን ነው የምትበላው ስትይ ነው አፌ ውስጥ አየሁ። እስቲ አምጣው፣ ቆይ አምጣው። አንተ እየበላሁ እኮ ነው። ምን ሆነህ ነው እንዴ? ተባው ሲጣሙበት ራሱ ነው ሁሉንም ነገር ሲራጅ የፈጠረ ነው ራሱ ነው። እኔንም ለማስገደል እየሞከረ አሁን ያየነው ሌላ ከለር ነው። አሁን ነጭ ነበር እንዴ? እየበላው አሁን እየበላ የነበረው ሌላ ከለር ነው፣ ነጭ የሚመስል ነገር። አሁን የያዘው ደግሞ አጣቦታ መስል ፍቅር የሚከብድልስ እንዳነኪው ሌላ ቺክ ውስጥ እንዳገባ ነው። ይተዩ ለምን አንወጣም ከዚህ ቤት? ለምን አንወጣም ያለው እዚህ ቤት በመደን አንተ ምንድነው የምትበላው? አሁን ያየሁት ከለር ሌላ የሚበላው ቀይ ጥቆዝ መስዋዕት ልታረጊ ነው? እኔ ልታስገድሉ? ለምንድን ነው የምታኝከው? ምን እንደሚፈጠር በምን ታውቃለህ? እያስበሉኝ ወይኔ አስበላኝ። ከረሜላውን እያልኩሽ እኮ ነው ራሱ የሰጠኝ መንፈሱ። የኔስ ጉዳይ መስዋዕት ሊያደርገኝ እኮ ነው። እኔ መስዋዕት አንተን ላደርግህ አልፈልግም፣ ግን ደጋማው ከረሜላው ደጋማው እኔ አልበላም። እኔ አልበላም። ኑና ብሉ። ከረሜላው ኑና ብሉ። ይሄው ከረሜላ ድጋሚ ለኛ ላይ ያበሉ ነው መስዋዕት ሊያደርጉ ነው። እዚህ ውስጥ ከረሜላው መርዛ እንዳታነሳ ይኸውልህ። ምን አሁን ምን አነረወሩ አንተ? ያው እኔ ቅድም ፈልጌ አይደለም በግድ ነው ሲያስፈሉኝ የነበሩት። የጣልኩትን ከረሜላ አፌ ውስጥ ነው ያገኘሁት። አንደኛ፣ ሁለተኛ ደግሞ ከለሩን ቀይሮ ድጋሚ ሌላ ከረሜላ እጄ ላይ አስገኝቶ አስበላኝ። ሰምተኸኛል አይደል? እኔ ፈልጌ አይደለም እየበላ ያለው። አሁን ምንድነው የምናደርገው? ምንድነው የምናደርገው? ይላል እንዴ ከረሜላውን ብሉት እያለ ነው። በግድ ነው የሚያስበላችሁ። ካልበላን ምን አይነት ነገር ነው? ቅድም እኔ በግድ አይደል እንዲያስበላኝ ሳልፈልግ እኮ ነው። መጥረጊያቱ ጋር ነው። መጥረጊያ በመጥረጊያም ቢሆን እናንተ እሱ ጋር ውስጥ አለል ደረቅ መጥረጊያ የቱ ጋር ነው? የቱ ጋር ምንድነው? እሺ እዚህ ቤት እየተካሄደ ያለው በእግዚአብሔር ሁሌ አንድ አይነት ምንድነው? እኔ ምን አውቃለሁ? ያምሻል እንዴ? አንተ ለምንድን ነው ከዚህ ማትወጣው? ከዚህ ቤት ነው እሱ ነው ዮናስ። ምን ሆነ? ምን ሆነ?
ነይ ክፈች ሲወንድ ኮንሽ ሳታለቁ እዛ ገብቶ እንዳይሆን እዚህ ነው የገባው። እዚህ ገብቶ እዛ አይሆን እዚህ ነው የገባው እኮ ነው ሲባል ነበር። ነው እዚህ ትረቁ እዚህ ነው። በእናትህ ምን አይነት ዳም ምንድነው? ምን እንትን የምትይው አምሻል እንደው የት አለ ልጁ? ሳልሞት እንደማማ መዳናለው የሚባለው ነገር ነው ማለት ነው። የት አለ? ዳኒ የት አለ? በጌታ በኢየሱስ ክርስቶስ ሽንት ቤት ገብቶ መኝታ ቤት አይወጣም። ሽንት ቤት ገብቶ መኝታ ቤት አይወጣም። ሽንት ቤት ገብቶ መኝታ ቤት እንዴት ነው የሚወጣው? እኔ በስነ ስርዓት አይቼዋለሁ። የገባሽ ያለው እዚህ ነው ዳኒ። መጥረጊያ ያለው እዚህ ነው ግባ። አይኑን ይው እዚህ ነው ግባ ያልኩህ ዳኒ። አይኑን ይው ምንድነው ይው እንደ በላቱ ከረሜላ አይኑን ይው ታውቀው ነገር ካለ ነው እሱ እንዳትበላ ዳኒ፣ እንዳትበላ እሱ አይኑ ተገፋ በላው። አትንኪው እናቴ፣ ወይኔ እናቴ። አይኑ እኮ በእናትህ በሆነ በእንጨት ነገር ልመልስለት አይኑ ነው እንደዚህ። ወይኔ እናቴ። እስቲ ቆይ አትንኪ። ምንድነው የምናደርገው? አይኑን በእናትህ የሆነ ነገር አድርግ። ቆይ እስቲ እንመልስ። ተመለሰ? አዎ እሺ። ለምንድን ነው የማይተነፈሰው? እየተነፈሰ ነው። አንተ ያው በእናትህ እየተነፈሰ ነው ወይ ልጅ ሞት ያውን ሰበብ ውስጥ እንዳስገባል። አዎ አንተ ዳኒ። እሺ ምንድን ነው ዳኒ? አንተ ተነሳ። ራሱ ነው። ምንድን ነው ምን ሆኜ ነበር? እኛ ትቀናለህ። እዚህ ውስጥ ገብተህ ለምን እዛ ውስጥ የመጣኸው? ምንድን ብለው ቅድም የበላው መሰለኝ። ምንድን ነው ይሄ? አሁን እኮ ነው ከመሬት አንስተህ የበላኸው። እና ስበላው ዝም አላችሁ? እኛ መሽታ አስጠጋኸን። ተቀይረህ እኮ ነው ውስጥ። በዛ ላይ ሽንት ቤት ገብተሃል። የገባው ሽንት ቤት ነው። ስማ መልስልን እስቲ። ሽንት ቤት ነው አይደል የገባው? እኔ ማስታወሰው እንትኑ ሲር ነው መጥረጊያ ያለ ብለሽኛ ገባሁኝ። በቃ ሽንት ቤት ከሽንት ቤት ገብቶ በእንታች ነው። በምንም አይነት በር ውስጥ ለውስጥ በር በሽንት ቤት ውስጥ የለም። ቤተሰቦች አሁን እኔ ልጠይቅ የምፈልገው ነገር አለ። ከሴጣኑ ጋራ እንደተጻፈው ስማ፣ አይደለም ከሴጣኑ ጋር እንደተባለው ግንኙነት አለህ ወይ? ስሜ የተጻፈው እውነት ነው? ይሄን ብቻ እንድታምንልኝና እንድትወጣ ነው የምፈልገው። እኔ የለኝም፣ ምንም አይነት ግንኙነት የለኝም። እንዴት አታምኑኝም? እዚህ ላንቺ ብያለሁ እንደገባሁት እዚህ ችግር ውስጥ እንውጣ እኮ ብዬሻለሁ። መጀመሪያ ተናገር በእናትህ። እኔ ራሱ አስገድሎኝ ነው። ራሳቸው ማታ ማታ በህልሜው ላይ ይመጣሉ። በህልሜው ላይ አስጨንቁኛል። በቃ ጨንቆኛል። ከዚህ ነገር እንውጣ አልኩሽ፣ እምቢ አልሽ። እና የለሁበትም እያልክ ነው? የለሁበትም ለምንድን ነው ማለት የምታምሩኝ? የለህበትም? እሺ ከሌለህበት ለምንድን ነው እየሆነ ያለውን ነገር የምናየው? እህቴ አንቺ እንኳን ተቀየርሽብኝ። አንቺ እሺ ለምን ስምህ ተጻፈ እዛ? እናንተ የምታውቀው ነገር ካለ አድርግለት በእናትህ። አይናችን እያየ እንዳይሞት በኢየሱስ ክርስቶስ ደም ገደለው። በቃ ሞቷል። በቃ ሞቷል። ፍቅር ሞቷል።
ሞቷል። በቃ ወይኔ ሳሚ ሞቷል። እኔ አላይም እኔ ሞቷል። ነፍስ ወጣ። ፍቅር ነፍስ ወጣ። በቃ መጨረሻችን ሆኖ እኛም እጃችንን ለፖሊስ ወጣ። ሰው ጋላችኋል የምንባለው እኛ ነን። ሞቷል። በቃ ይኸው ሲያጨበጭብ መንፈሱ ገደሏ። እኔ አይደለሁም ስላልኩ ነው። ወይ ሞቷል። ማፍቀሬ ሆኖ እንዲህ